ቆንጆ እንዴት እንደናፈቅሽኝ። ቆሽ ዛሬ ምንድን ነው እንደዚህ በጣም አያሰኘኝ? ይሄንን እስኪ መሽ የማያስጠብቁበት እያዩ እንዴት አድርጌ ልታገስ? ስታይደር ነው እንዴ? የት እንድባለሁ ሁሌም አተጓጓል። እሺ አሁን እዚህ ቆመን እናወራለን ወይስ አልጋውን ሰባብረው? ዛሬ ባልጋው መስኮር ከተመለስክም አንድ ነገር ነው። እኔን እንዳትሰብረኝ ይፈራት። ማን ሰባሪ ማን ተሰባሪ እንደሆነ አብረን የምናየው ይሆናል። ገባሽ? እኔ ጀግና መቼ እንደሆነ አላውቅም እንጂ የሆነ ቀን ግን እንደምታደርገው አውቅ ነበር። እሺ አሁን ምንድነው ማድረግ ያለብን? ቆይ ሬሳው የት ነው? አልጋ ላይ ነው። ጠቀለልከው? ኧረ ያልነካሁትም። ቆይ ምን ሆነ ነው? ጠቅልለው ብዬ ነበር እኮ። ማታ ላይ አይደል እንደምንጥለው? ምን ያስቸኩለናል ብዬ እኮ። ምንም ቢሆን እኮ ሬሳ ነው። ደግሞ ሳይሸፈን በቆየ ቁጥር እየደረቀ ነው የሚሄደው። ለነገሩ እሷ በህይወት እያለችም ደረቅ ነበረች። በልበል አትቀልድ። አሁን ገብተን እናስተካክለው። ብታያት በጣም ነው ያሳዘነችኝ። እሷ እኮ ሌላ ነገር ነበር ያሰበችው። እኔ ግን ሳታስበው ሲጥ አደረኳት። ይበቃታል። ከዚህ በኋላ ተራው እኔ ነው። እኔም በሆነ እኮ ከአንቺ ጋር ነው ሁሉም ነገር የሚያስደስተኝ። ይሄንን ታውቂያለሽ አይደል? ለአንቺ ስል ነው ሁሉ ያደረኩት። በደንብ አውቃለሁ። ልብ በእኔ ላይ እንደማይሸፍት ስለማውቃለል እንዴ እንደዛ እያፈቀርኩ ለእሷ አሳልፌ የሰጠው። የኔ ውድ ባልኩ ሀሳብ ግዴታ መስማማት አለብን። ቆይ እያልሽኝ ያለሽው ነገር ግን ይገባሻል? አዎ ይገባኛል። ግን እስቲ ራስን ተመልከት፣ እኔንም ይኝ ምን አለን? ቆይ በድነታችን ተጋብተን እንድናከና የምትፈልገው? ይሄን ሀሳብ ከመጣሁት ለእኔም ላንተም ብዬ ነው። ስለዚህ የውሸት እሷን አግብቼ ሀብቷን በሙሉ ከተካፈልኩ በኋላ ተመልሼ ከአንቺ ጋር ተጋብቼ እኖራለሁ ማለት ነው? ውዴ ይሄን እኮ የምታደርገው ለፍቅራችን ስትል ነው። እኔ እኮ ይሄን ማድረጉ አይደለም የከበደኝ። ቆይ እሺ ታዲያ ምንድን ነው የከበደ? ቆይ እንዴት ከሌላ ሰው ጋር ሰውነቴ እንኳን እሺ ብሎኝ አንሶላ አጋፈፈኝ? ቆይ ምን ችግር አለው? ስጋ ነው እንጂ እኮ ልብ ከሷ ጋር አብሮ አይተኛም። በዛ ላይ ደግሞ ከኔ ጋር ተጋብቶ ለመኖር ያለው አማራጭ ይሄ ብቻ ነው። እሺ እንግዲህ እሞክራለሁ። የኔ ፍቅር እሞክራለሁ አይደለም የሚባለው፣ አድርገዋለሁ ነው የሚባለው። እሺ አደርገዋለሁ። የኔ ጀግና፣ የኔ ባቶን ይቆጨኝ ነው። እሷ ግን ከልቧ ነበር ያፈቀረችኝ። ተዋት እባክህ፣ እሷ ጅል ቢጤ ናት። እንደ ቀልድ ምን ያክል ጊዜ ሆነ ማለት ነው? 6 ወር አካባቢ። በጣም ረጅም ጊዜ ነው ከእሷ ጋር ያሳለፍነው። በልሻው ሬሳውን ካልጋ ላይ ያስወግደን ደስታችንን ስኬታችንን እንጆይ እናድርግ። እሺ ቁልፍ ነው።
እንዴ ቆይ ሬሳውስ እየተጫወተብኝ ነው እንዴ? ሬሳው የለም እኮ ነገርኩሽ እኮ አልጋ ላይ አለ። ምን ማለት ነው? አልጋ ላይ እኮ ምንም ነገር የለም። ምናልባት ገለዋን ለመታጠብ ሻወር ቤት ገብታ ይሆን? እስቲ አያት። እየቀለድክ ነው? ሬሳው የት ያደረከው? በአንቺ ቤት ልታስደነግጭኝ የሞከርሽ ነው? አብደሃል እንዴ? ገድያታለሁ ብለህ እኮ ነው እዚህ ድረስ የጠራኸኝ። ነቃች እንዴ? ምን እየሆንክ ነው? የት ነው ያደረካት? አልጋ ላይ የለችም እንዴ? አንቺ ከምርሽን ነው እንዴ? ቆይ እንዴት በዚህ አይነት ጉዳይ ቀልዳለሁ? ይኸው እንዴ የት ሄደች? ማለቴ ገድያት እኮ እዚሁ ነበር የተውኳት። እሺ ቆይ እዚህ ከነበረች የት ሄደች? የት ሄደች? የት አለች? ምን አውቃለሁ? ቆይ ምን መልአክ መጥቶ ወደ ሰማይ ይዟት አረገ ያልከኝ ነው? እኔ ምን አውቃለሁ አልኩሽ እኮ። በቃ እኔ ገድያት በሩን ቆልፌው ነበር የኩት። እንዴትም ልትወጣ አትችልም። ቆይ አንተ እኔ ላይ ሙድ እያስክብኝ ነው እንዴ? ስለምን ሙድ ነው የምታወሪው እንዴ? በቃ ነገርኩሽ እኮ ገድያት በሩን ቆልፌው ነበር። የሆነ ተአምር ካልተፈጠረ በስተቀር ከዚህ ልትወጣ አትችልም። እንደውም ትሰማኛለህ? እዚህ ሁኔታ ውስጥ እኔ የለሁበትም። ጣጣን ተወጣው። ቆይ ወዴት ነው እንዴ? ጭራሽ መጮቻ አደረከኝ እንዴ? ቆይ ወዴት ልትሄጂ ነው? ወደ መጣሁበት ነው። እየቀለድሽ ነው? ቆይ እንዴት ነው በእንደዚህ አይነት ሁኔታ ውስጥ እየጥለሽ የምትሄጂው? በየት አይነት ሁኔታ? ቆይ ይሄንን በሬው ለዶሬ እንዳምን ትፈልጋለህ? እሺ ቆይ ምን ብለሽ ነው የምታምኚው? እኔ ሰዋን ሳይ ብቻ ነው የማምነው። ገደልኳት፣ ወጣው፣ በሩን ቆለፍኩት። ከዛ ያው አንቺ ስትመጪ ነው ከፍተን ያየነው አይደል እንዴ? እና እንደ ወፍ በራ ሄደች። አላውቅም፣ ግን የሆነ የተፈጠረ ነገርም አለ። ቆይ ምናልባት ላትሞት ትችላለች። እኔ አላውቅም። የት አላውቅም። ምናልባት ግን ክፍል ውስጥ በደንብ መፈለግ አለብን። እንዴ እንደዛማ ሊሆን አይችልም። በዛ ላይ ደግሞ አሁን እዛ አልነበርን እንዴ? ቆይ አንተ እየዋሸ ካልሆነ እሷ ደግሞ ካልሞተች ከክፍል ውጭ የት ትሆናለች? የት ሄዳለች? እመኚኝ፣ እውነቴን ነው። እንደዛ ከሆነ ደግሞ ተመልሰን በደንብ እንፈልጋለን። እሺ እሺ፣ እንሂድ። ግቢ። ቆና ሬሳው ቅድም እንኳን አልነበረም እዚህ። ከየት ነው የመጣው? እስቲያት ከየት ነው የመጣው? ያት የልጅማ ታለች ወይ ወይኔ ጭንቅላቴ። ምንድን ነው የተፈጠረው? እኔ ምን አውቃለሁ እንዴ? ቆይ እሺ የት ሄደች? ሰውን አይደል እንደ ነቆት። ቆይ ምን ሆነ ነው ራሳችንን የሳት ነው? እኔ ምንም አላውቅም። ሌላ ሰው ነበር እንዴ? መቼም ስራችንን ተጸይፎ እግዜሩ አይደለም አይደል የመጣ? መኝታ ቤቱን እኮ ቆልፌያለሁ። ማንም እኮ ሊገባ አይችልም።
ቀድሞ እኮ ውስጥ የነበረ ሰው ካለ መውጣት አይችልም። እንዴ ውስጥማ ማንም አልነበረ እና ከሰማይ ወረደ? ሰውዬ ንቃ እንጂ የሆነ ሰው ነበር። አሁን ደግሞ ሬሳውን ይዞት ሄዷል። ሻው ምንድነው የሚሻለን? ምን አይነት ጦስ ውስጥ ነው የገባ ነው? ምን አውቃለሁ። ቆይ አንተ ቤት ውስጥ ሰው መኖር አለመኖር እንዴት አታውቅም? ይኸውልሽ እኔ እስከማውቀው ድረስ እንግዲህ ማንም አልነበረም። ትሰማኛለህ? እኔ ካንተ ጋር እዚህ ቁጭ ብዬ ሞቴን አልጠባበቅም። ራሴን አድናለሁ። አንተ ማን ነህ? ቆይ የት ነው ያለሁት? እኔ እንኳን አታውቂኝ። አንቺን ልረዳሽ ስለምፈልግ ነው ከዛ ይዤሽ የመጣሁት። ለምንድን ነው የምትረዳኝ? ቆይ አንተ ጋር ምን አደርጋለሁ? ተረጋጊ፣ ሁሉንም ነገር አስረዳሻለሁ። ባሌስ? ባልሽማ ይሄኔ ሬሳሽ ጠፍቶበት እያበደ ነው። ሬሳ? ስለምን ሬሳ ነው የምታወራው? ይኸውልሽ በደንብ ተረጋግተሽ ካልሰማሽኝ አሁን እኔና አንቺ በምናወራበት መንገድ መቼ እንደምንግባባ እንጂ። እሺ ምንድን ነው? ባልሽ አንቺ ላይ ግድያ ሙከራ አድርጓል። እሱ የሚያውቀው አንቺ እንደሞትሽ ነው። ምን? ቆይ ግን አንቺ ምንም የምታስታውሽው ነገር የለም እንዴ? ምንም የማስታውሰው ነገር የለም። እንደዛ ከሆነ ምንም ችግር የለውም። እኔ ያየሁትን ነገር ልንገርሽ። ግን ከዚያ በፊት አንድ ማወቅ ያለብሽ ነገር አለ። እኔ ሌባ ነኝ። ሌባ? አዎ ሌባ። ምን ነው ደንገጥ? አይ እኔ እናንተ ቤት የገባሁት አጋጣሚ ዕቃ ምናምን ካለ ለመስጠት ነበር። ግን አጋጣሚ ሆኖ አንቺና ባልሽ ተያይዛችሁ ወደ ክፍላችሁ ስትገባላችሁ እዛ ሰዓት ነበር እኔ የተደበቅኩት። ግን ባልሽ አንቺን በትራስ አፍኖ ለመግደል ሲሞክር አየሁ። ከዛም አንቺ ራስሽን ስተሽ ስለነበር ልጅሽ ወጣሁ። የተፈጠረው ነገር ይሄ ነው። አሁን ትንሽ ነገሮች ትዝ እያሉኝ ነው። እኔ እዛ ባልኖር ደግሞ ጭራሹን ሞተሽ ነው። ቆይ ለምንድን ነው ሊገለኝ የፈለገው? ቆይ ምንድን ነው ያጎደልኩበት? ያለ ስስት ነበር እኮ ያፈቀርኩት። እሱ ደግሞ አፍቅሮሽ አያውቅም። እሱ የራሱን የሚያፈቅራት ሴት አለችው። እሱና ውሽማው አንድ ላይ ሆነው ነው የአንቺን ንብረት ወስደው እነሱ አንድ ላይ ሆነው አንቺን ተጫዋታ ውጪ ለማድረግ ሲሞክሩ ነበር። ይሄን ደግሞ በምን አወቅ? ሌባ እኮ ነው። እቃ ብቻ አይደለም የሚሰርቀው፣ መረጃ ይሰርቃል። አጋጣሚ ሆኖ ባልሽ ላይ ውሽማው ደውሎ ስለአንቺ ሲያወራ ነው የሰማሁት። አሁን ወደ ቤት የሚሄድ ፈልጋለሁ። ለምን? ምን እንዲጨርሱሽ ነው ፈልጊ? ልካቸውን አሳያቸዋለሁ። ይኸውልሽ ሞኝነት ነው። ከሄድሽላቸውም አይገርምሽም። ከዛ ይልቅ እኔ አንድ የሆነ የሚገርም ሀሳብ አለ። ማነህ? አንተ ራሱ ማነህ? የሰው ቤት ገብተህ አንተ ራሱ ማነህ? አይከብድም? ቤቱ እኮ ያንተ ብቻ አይደለም፣ ቤቱ የወይዘሪት ሊንዳም ጭምር። እንደዛ ከሆነ እኔም ባለቤቷ ነኝ። ሆ ታዲያ የወይዘሪት ሊንዳ ባለቤት ሆነ መኝታ ክፍል ውስጥ ከሌላ ሴት ጋር ትሰራለህ? እሷ እህቴ ነች። በጣም ቆንጆ እህት ነው ያለ። አመሰግናለሁ። ሊንዳ የለችም? የለችም። ቆይ አንተም አለብህ? እኔን እንኳን አታውቀኝም። በቃ እሷ ስለሌለች እሷ ስመጣ ትመጣለህ። እዚሁ እጠብቃታለሁ። ትቆያለች። ለስራ ወደ ክፍለ ሀገር ስለወጣች 4-5 ቀን ትቆያለች። ግን እርግጠኛ ነህ? ከ5 ቀን በኋላ ትመለሳለች? አዎ እርግጠኛ ነኝ። እኔ ደግሞ ላትመለስ እስከ ወዲያኛው ድረስ ሄደች መስሎኝ። ምንድን ነው የምታወራው? እንዳንተ አይነት አስመሳይ ሰው አላየሁም። ለማንኛውም የሚስትር ሬሳ ነው ያለው። ቪዲዮን ቀርጬዋለሁ። ቪዲዮን ለፖሊስ ከመስጠቴ በፊት ቀድሜ ሰላም ብዬ ልለፍ ብዬ ነው የመጣሁት። አይ ምንም የምታወራው ነገር ምንም እየገባኝ አይደለም። የማወራው ነገር እንዳለ ግልጽ ነው። ያንተና የውሽማ ሀሳብ የነበረው እሷን ከዚህ ቤት አውጥታችሁ ሁለታችሁ እዚህ ቤት ለመኖር ነው። ግን እንዳታስቡት። ቆይ አንተ ማነህ? ከኛ ምንድን ነው የምትፈልገው? ኦ ውሽሚት በጣም ጎበዝ ነሽ። ምን አይነት ነገር ከእናንተ እንደምፈልግ ታውቂያለሽ? እኔ ከእናንተ የምፈልገው 500,000 ብር።
ምን አንተ ያማል እንደ 500 ሺህ ብር ይሄን ያህል ብር ከየት ነው የምናመጣው? ታዲያ ምን ችግር አለው? እስካሁን ሟችን እያጭበረበራችሁ ስታስቀምጡት ከነበረው ብር ላይ ቀንሳችሁ ትሰጡኛላችሁ። ያ ደግሞ ለእናንተ በጣም ቀላል ሰማለህ። እኛ 500 ሺህ ብር ከየትም ልንሰጥ አንችልም፣ ከየትም ልናመጣ አንችልም። ጥሩ። ስለዚህ እስር ቤት መበስበስን አፈራም ማለት ነው። እሺ ብሩን እንሰጥሃለን፣ ግን ሬሳውን የምታመጣ ከሆነ ነው። በዛ ላይ ደግሞ የቀረስከውን ቪዲዮ ታጠፋልናለህ። እንዳንቺ አይነት ብሪሊየንት የሆነ አስተሳሰብ ያላት ውሽማ አይቼ አላውቅም። እናንተ ውሽሞች ስትባሉ በገላችሁ የምታስቡ ነበር የሚመስለው። ባትሰድበኝ ደስ ይለኛል። ስድብና ሙገሳ እንኳን አይገባችሁም። ለማንኛውም ሬሳውን ፎቶ አንስቼ እልክላችኋለሁ። ቪዲዮን ደግሞ 500 ሺህ ብር ስትሰጡኝ አይናችሁ እያየ አጠፋላችኋለሁ። እሺ። ሬሳ የሚበላሽ ነገር እንደሆነ እንዳትረሽ። ብሩን ለነገ ጧት አዘጋጁልኝ። ነገ ጧት መጥቼ ወስዷል። ውሻ እንዴት እንደሆነ እኮ አላየሻቸው። በተለይ እሱማ ሊሸና ነው የደረሰው። እሰይ የታባቱ ዋጋውን ያገኘው። ገና ምን አይተሽ? ገና መች ተጀመረ? ገና ሊሸና ነበር ያልኩሽ። ገና መሽናት አለ። እያደረክልኝ ስላለው ነገር ግን በጣም ነው የማመሰግነው። አረ ምንም ችግር የለውም። ያው መቼስ እኔም የሆነች ከበረከቱ ተካፋይ መሆን አይቀርም። የምትፈልገውን ያክል ገንዘብ መውሰድ ይችላል። ብቻ እኔ የምፈልገው በደንብ እንድትበቀልልኝ ነው። ለሱ ምንም አይነት ጥርጥር እንዳይገባሽ። ይሄን ያንተ ባትኖር ሙቼ ነበር። ይሄኔ ቀብርሽ ነበር እንጂ እኔ እንደውም እንዲሁ ዝም ብዬ ሳስበው ፈጣሪ የሚወደኛል መሰለኝ። በቃ በስራዬ ቦታ ምናምን ሰዎች ምናምን ያመጣልኛል። የሆነ ሰዎች ምናምን እንዳደግ አሁን በይ ለማንኛውም እንደኝ ፎቶ ላንሳሽና ላክላችሁ። እሺ ቆይ አንቺ ብሩን ከየት አምጥተሽ ልትሰጪው ነው? እሺ ያልሽው? ምን እናደርጋለን? ያው በቃ በጋራ አካውንታችን ላይ ካስቀመጥነው ብር እንሰጠዋለን። እንደዚህ የለፋውበትን ብርማ ዝም ብዬ አውጥቼ አልሰጠውም። ቆይሽ ሌላ አማራጭ አለ? አይጠፋም። ምን? ሰውየውን መግደል። እኔ ከዚህ በኋላ ሌላ ጦስ ውስጥ መግባት አልፈልግም። ቆይ እስኪ አስቢው። ዝም ብሎ የሚፋታን ይመስልሻል? ነገ ተመልሶ እንደማይመጣ በምን ታውቂያለሽ? ቆይ ብሩን ከሰጠነው በኋላ ምን አባቱ ሊያደርግ ይመጣል? ብሩ ሲያልቅበት ድጋሜ ሊቀበለን ነዋ። ይኸውልሽ ሚስጥራችንን የሚያውቅ ሰው አለ ማለት ምን ጊዜም አደጋ ውስጥ ነን። ስለዚህ ሰውየው መወገድ አለበት። ቆይሽ በምን አይነት መንገድ ነው የምታስወግደው? ለእሱ አታስቢ። ብር ከፈዩ እንጂ ራሱንም ቢሆን ከማጥፋት ወደ ኋላ ማይል ነፍሰ ገዳይ ያውቃለሁ። እንደዛ ከሆነ ጊዜ መስጠት አያስፈልግም። በፍጥነት ጨርሰው። ሄሎ ጎቤው፣ እንዴት ነው ስራው? አለቀ? ምን ሆነሃል? ቆየ እኮ ወራት ተቀብሯል ስልህ። ዋው ጎቤው፣ ጎበዝ፣ በጣም ጎበዝ። ጥሩ ስራ ነው የሰራኸው። ይህ እኮ ለእኔ በጣም ቀላል ነገር። አንድ አፍታ ሰካ ነቀል ነው ያደረግኩት። በጣም ጥሩ ጎቤው። ጎቤው ካላስቸገርኩ ሬሳውን ፎቶ አንስተህ ትልክልኛለህ? ምን ጣጣ አለው? ሰልፊ ላድርገው ወይስ ብቻውን ላንሳልሽ? ችግር የለውም፣ ብቻ አንተ ደስ እንዳላርገህ ላክል። እንዳያሳስብሽ እልከዋለሁ። እሺ ጎቤው፣ ግን እንደው በድጋሚ ካላስቸገርኩ ሬሳውን በደንብ ራቅ አድርገህ ትጥልልኛለህ? ምን ችግር አለው ቦስ? እኔ ራሱ ደግሜ እንዳላገኘው አድርጌ ነው የማስወግድልሽ። ብቻ አንቺ ሳቢውን አምጪው። በቂ ክፍያ አይደል ነው የከፈልኩ? እሱማ ለግድያው ነው። ሬሳ ለማስወገድ እኮ አልተናገርም፣ ያስጨምራል። እሺ ይኸውልህ እጨምራለሁ። የከፈልከውን ያህል ነው። እሺ እጨምራለሁ። እንደዛ የሚባል ነገር የለም። ቅድሚያ ክፍያ ነው።
እሺ በቃ አሁን አስገባለሁ። ስታይል ነሽ። እሺ ገባ። እንኳን ደስ ያለሽ። ሁሉም ነገር አብቅቷል። ምኑ ነው የሚያበቃው? ሰውየው ሞቶልሻል። እኔ እኮ አላምንህ። አስገደልከው? ማየት ማመን ነው አይደል የሚባለው? ወይ ላሳይሽ። ተመልከች። ዋው በጣም ደስ ይላል። እንዴት ጨንቆኝ እንደነበረ እኮ። አዎ ከዚህ በኋላ ምንም የሚያስጨንቀን ነገር የለም። ችግሮቻችን እንዳለ ሞተዋል። በጣም ደስ ይላል። በጣም ታዲያ ድሉ የምናጣጥመው እንደዚህ ነው እንዴ? እኔ ቆንጆ መኝታ ክፍሉን አንጠቀምበት? አረ በደንብ እንጠቀምበታለን። ምን ነው ደነገጣችሁ? አረ አልደነገጥንም። ምን ያስደነግጠናል? ለማንኛውም ገንዘብ ልወስድ ነው የመጣው። እንዴት መጣ? ምን ነው ስላስገደላችሁኝ የማልመጣ ነበር እንዴ መሰላችሁ? የምን ግድያ ነው የምታወራው? አታስመስል። ባይገርምህ እንዲገለኝ የላከው ሰው የራሴ የገዛው ወንድሜ ነው። ምን? አዎ ይኸውልህ ወንድሜ፣ ቆይ ተረጋጋና ላስረዳ። ምንም የምታስረዳኝ ነገር የለም። 500 ሺህ ብር የነበረውን ብር በእጥፍ ጨምሬያለሁ። 1 ሚሊዮን ብር አድርጌዋለሁ። ሌላው ነገር ማታ ተመልሼ እመጣለሁ። ብሩን አዘጋጅታችሁ ማጠብቁኝ ከሆነ ነፍስ ስታጠፉ የነበረውን ቪዲዮ ሚዲያ ላይ ነው የምለቀው። ተግባባ? ማታ ተመልሼ እመጣለሁ። ጨርሻለሁ። ቹሻ የሷ ጦስ ነው። ግን ታውቂያለሽ የሆነ ብልጥ ለመሆን ሲሞክሩ ግን ራሳቸውን የማይሆን ጣጣ ውስጥ ነው የከተቱት። ምን አይነት ግን ሀፍረት የሌላቸው ሰዎች ናቸው። ሀፍረት የሌላቸው ምናምን ታያለሽ። አንቺን ለመግደል ወደ ኋላ ያላሉ እንዴት ነው ለኔ? ልጅቷ ማን እንደሆነች ግን በደንብ ነው ማወቅ የምፈልገው። ለሱ ምንም ችግር የለውም። እኔ ፎቶ አንስቼ ልክልሻለሁ። ግን 1 ሚሊዮን ብሩን ያገኛሉ? እንግዲህ እሱን አላውቅም። አብረን የምናየው። አንተ ግን ትገርማለህ። ምን ነው ደግሞ ድፍረት። ሌባ እኮ ቆይ እሺ፣ አሁን ይሄን ሁሉ ብር ከየት ነው የምናመጣው? አሁን ማን ይገፍተንበታል? ያው እንግዲህ ካስቀመጥነው ብር ላይ መስጠት ነው እንዴ? ቆይ ያስቀመጥነውም ቢሆን እኮ ይሄን ያህል አይሆንም። እንዴት እንዴ? ምን እንዴት አለው? በቃ 1 ሚሊዮን ብር አይሞላማ። ምን? እስከ ዛሬ በተደጋጋሚ እያመጣው የምሰጥሽ ብር ከ1 ሚሊዮን ብር አልፍ እንዴ? ቆይ ምን ለማለት ፈልገህ ነው? ብሩን የት ነው ያደረግሽው? ቆይ እኔ እኮ ሴት ነኝ፣ ብዙ ወጪዎች አሉብኝ። ኮስሞቲክስ አለ፣ ልብስ አለ፣ ለዛ ሁሉ እወጣለሁ። የፈለገ ያህል ብታወጪ ብሩን መኪናና ቤት ካልገዛሽበት በስተቀር ሊያልቅ አይችልም። እኔ እንግዲህ ያለውን ነግሬሃለሁ። ጥሩ። እሺ አሁን ለሰውየው ምን ልንሰጠው? ቆይ እኔ ምን አውቃለሁ? እሺ አሁን መጨቃጨቁን ትተን ገንዘብ ብትፈልግ አይሻልም? እኔ ከየት ብዬ ነው የማመጣው? ቆይ አንተ ምንም ብር የለህም እንዴ? እኔማ ከሴትዮዋ የምቀፍለውን ብር ሙሉ ለሙሉ እያመጣው ለአንቺ ነበር የምሰጥሽ። እሺ ቆይ እንዴት አድርገን ነው አሁን ከዚህ ሰውዬ መፋታት የምንችለው? አላውቅም።
የጭብጨባ ድምጽ እየሰማሁ ነው ልበል? አዎ እኔም እየሰማሁ እኮ። ግባና ቼክ አድርጋ። የገባ ሰው የለም አይደል? ማንም የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው ፈራ እንዴ? አክል ፈርቻ አይደለም። ድን ነው እናንተ ደግሞ እኔን ስታዩ የምትደነግጡት ነገር አለ። ስታዩኝ ያስፈራለሁ እንዴ? አንተ ቆይ ቤት ገባ? ምን አይነት የቀሽም ጥያቄ ነው የምጠይቀው? አላወከኝም ማለት ነው። ከፈለኩኝ በመሬት ቀድጄ፣ ከፈለኩ በጣራ ዘልዬ፣ ከፈለኩ ደግሞ አንተ ቁጭ ባልክበት አልፌ መግባት እችላለሁ። እሺ ቆይሽ እኔ ሰው መቼ ነው የምታስረክበን? መጀመሪያ ብሩን አዘጋጅታችኋል? አረ አላዘጋጅንም። እናንተ ምንድነው በጣም እየቀለዳችሁ? እንደዛ አይደለም። ይኸውልህ አንተ ያልከውን ገንዘብ እኛ ከየትም ልናመጣ አንችልም፣ ግን 500 ሺህ አዘጋጅተንልሃል። ቆይ ምንድነው እኔ ልገሉበት የነበረውስ የደሜ ዋጋ ነው ወይስ አልገባኝም? ደሜ እንደመከልብ ልታረጉት ነው? እባክህ ተባበረን። እኛ ቢኖርን እኮ እንሰጥ ነበር። እሺ አሁን 500 ሺህ ታለ ሳሎን ነው። ይኸውልሽ እንዲህ ዝም ብዬ ሳይሽ ወንሽ ምስኪን ነገር ምናምን ስለመሰልሽ እንጂ 500 ሺህ ብር አዋጥቶኝ አይደለም። እሺ በጣም አመሰግናለሁ። አሁን በቅድሚያ 500 ሺህ ብር ወስጪ። ሳሎን ነው አለ እንሂድ። ብሩስ እኔ በምን አውቃለሁ? እዚህ ጋር አልነበር እንዴ? ሙድ ለመያዝ ብቻ እየሞከራችሁ ነው እንዴ? እውነት አሁን እዚህ ጋር ነበር እኮ። ወደ መኝታ ቤት ስንገባ እኮ እዚህ ጋር ነበር። እና የት ሄደ? የት እንደሄደኛ አናውቅም፣ ግን የእውነት እዚህ ጋር ነበር። እንደዚህ ብላችሁ ነበር እንዴ ነው መሸወድ ያሰባችሁት? የእውነት እየሸወርን አይደለም እንዴ? ንገረው እንጂ። አዎ ይኸውልህ ወንድሜ እዚህ ጋር ነበር። አሁን እንዴ እባክህ ተረዳት። ቢነት በለ እንዴ ሁለታችሁንም ከመደፋችሁ ብሩ የት እንዳለ ነገር እባክህ ተረዳን። ልንሸውድህ አይደለም። ዝበል ሴታው። እሺ ሙሉ 1 ሚሊዮን ብር ነገ በጧቱ እንሰጣለን። ቆይ ልትሸውዱኝ እንደማትሞክሩ በምን እርግጠኛ ነሽ? እውነት ከዚህ በኋላ በፍጹም አንሸውድም፣ እመንን። ለማንኛውም አሁን ላስለፋችሁኝ ብቻ 100 ሺህ ብር ጨምረልኝ። እንዴ ጨርሻለሁ። ብሩ የታል? ይኸው አመጣሽው? አዎ። ብሩ መጥፋቱን ሲያዩ ግን ምን አሉ? ታውቂያለሽ ብሩ እንደሌለ ሲያውቁ ሁለቱም ሊያለቅሱ ነው። የታባታቸው ታላቅ እህቴ ናት ብሎ ነበር ያስተዋወቀኝ። እስከዛሬ አብሬው ስኖር እህቱ እንደሆነች ነበር የማውቀው። ቆይ ታዲያ አሁን አንቺ ለምንድን ነው እንደዚህ የምትናደጂው? ይኸው በምትፈልጊው መንገድ እየተበቀልሻቸው ነው እንዴ? አዎ፣ ግን ከዚህ በላይ ሲጨነቁ ማየት ነው የምፈልገው።
ለማንኛውም ነገ ጠዋት ላይ 1,100,000 ብር ይሰጡኛል። እያንዳንዷን ከአንቺ ወሰዷትን ብር ይመልሱልሽ። እሺ፣ በጣም ነው የማመሰግነው። አቦታያ ካሁን በኋላ እንድታመሰግኛል። ቆይ ይህ ሁሉ ብር ከየት አመጣ ነው እሰጥሃለሁ ያለችው? ይላይም የተጫወተችብኝ ሳይሆን አይቀርም። ጉድሽንማ ያለው ቆይ ይሄ ሁሉ ብር ከኔ ደብቀሽ ምን ልታደርጊ ነው? ምን አድርገዋለሁ? ያው ምንም ካወቅ እኮ እናጥፋው ትለኛለህ ብዬ ነው። እኔ ከመቼ ወዲህ ነው ገንዘብ እናጥፋ ብዬሽ የማውቀው? እሱማ ብለኸኝ አታውቅም፣ ግን ምናልባት እኮ ካልከኝ ብዬ ነው። ዝም በይ ውሸታ። ልታታልኝና ልትጮችብኝ ነበር እንጂ። እንዴ ቆይ ስለማታልና ማጫወት ነው የምታወራው? እሺ አሁን ከ1,000,000 ብር ውጪ አንቺ ጋር ስንት ነው የቀረው? ምንም የለም። ምንም የለም? አንቺ ማምንሽ ይመስልሻል? ቆይ ለምን አታምነኝም? የእውነቴን እኮ ነው እያወራሁ ያለሁት። ትሰሚያለሽ? ልታታልኝ እንዳትሞክሪ፣ ልታታልኝ እንዳትሞክሪ። ልቀቀኝ! አልለቅሽም! ልቀቀኝ! አልለቅሽም! ሰማኛለህ? እንደውም ከኔ አንድ ብር አታገኝም። እሺ እንደውም ጣጣን ራስህ ትወጣው።